በአፋር ክልል ታጣቂዎች ቀሰቀሱት በተባለ ጥቃት የተፈናቀሉ ሰዎች የምግብና የመጠለያ እጥረት አጋጥሟቸዋል። በቅርቡ በአፋር ክልል መጋሌ ወረዳ አካባቢ ታጣቂዎች ፈጸሙት በተባለ ጥቃት ከቀያቸው የተፈናቀሉ የህብረተሰብ ክፍሎች የምግብና መጠለያ እጥረትን ጨምሮ ለተለያዩ ሰብአዊ ችግሮች መዳረጋቸውን አስታውቋል። በድንገት ተቀሰቀሰ በተባለ በዚሁ ወታደራዊ ጥቃት ቤት ንብረታቸውንና የህይወት መሰረታችን ናቸው የሚሏቸውን እንስሳት ጥለው መውጣታቸውን ተፈናቃዮች ገልጿል። ያለ መጠለያና አልባሳት በዛፍ ስር መቀመጣቸውንም አመላክቷል። የአፋር ክልልና መጋሌ አካባቢ መንግስታዊ መዋቅሮች ተፈናቃዮቹን ለማገዝ ጥረት ቢያደርጉም በአቅም ውስንነት ምክንያት ድጋፉ በቂ አለመሆኑን አንድ የመጋሌ ወረዳ መንግስታዊ አመራር አረጋግጧል። ከ3000 ይልቃሉ የተባሉት ተፈናቃዮች በአሩሪ አኩስራና ሀፋላስ አካባቢዎች ላይ መስፈራቸው ታውቋል። የአካባቢው ነዋሪዎች የአፋር ብሔራዊ ክልላዊ መንግስትና የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ጌታቸው ረዳ ጥቃቱን የህወሓትና የሻዕቢያ ታጣቂዎች በጋራ ፈጽመውታል ሲሉ ይከሳሉ። በአንጻሩ የትግራይ ክልል ጊዜያዊ አስተዳደር ውንጀላውን አስተባብሎ ለድርጊቱ መንግስትን ተጠያቂ ያደርጋል። ጥቅምት 26 ቀን 2018 ዓ.ም ከመጋሌ ወረዳ ቶምሳ ቀበሌ ሚላ አካባቢ ተፈናቅለው ወደ አሮሪ መንደር የመጡት መሐመድ ዶጌ ከሚያጎራብታቸው ሌለን፣ ሎጋዲ፣ ካርፋቱ፣ ወረሃና ዶያ አካባቢዎች 200 የሚጠጉ ሰዎች መፈናቀላቸውን ተናግረዋል። የተፈናቀልነው ጦርነት ነበረ። እነሱ በከፈቱብን ማሳሪያ የነበርንበትን ሲያስቀሩብን ነው የተፈናቀልነው። ወደ 20 ኪሎ ሜትር መሆን ቦታ ተጉዘናል። በእግር ነው የመጣነው። የወለዱ እናቶችም ነበሩ፣ ሽማግሌዎች፣ አዛውንቶች ነበሩ፣ ህጻናቶችም ነበሩ። በእግር ነው የተጓዝነው። ሌላው ከሌማን አካባቢ ተፈናቅለው በአሮሪ ተጠልለው የሚገኙት ዶጌ ሼህ ኡመር ታጣቂዎች በሰነዘሩት ድንገተኛ ጥቃት ከቀያቸው መፈናቀላቸውን ጠቁመው እርሳቸው ብቻ የሚያውቋቸው 6 መንደሮች አሁንም በታጣቂዎች ቁጥጥር ስር መሆናቸውን አስረድተዋል። እኛ ወያኔ በከፈተብን ጦርነት ነው የተፈናቀልነው። ድንገት ተይንተን ባለንበት አለኛ ጦርነት ተከፈተብን። ከዛ እነሱ በከፈቱብን ጦርነት ነው ተፈናቅለን ወደዚህ የመጣ ነው። حتى عبشنقو فيه يون في وعدي حتى عبشنقو فيه በእግር ነው የመጣ ነው። ምንም ነገር አላወጣንም። ልብስም አልነበረንም፣ ምግብም አልነበረም፣ ውሃም አልነበረም። በጣም ብዙ ችግር ነው። በረሃብ ራሱ የተሰቃየ ሰዎችም አሉ። እንስሳቶችም ራሱ አላወጣንም። እዛው የነበሩ እንስሳቶችም እዛው ነው የቀረው። ከ5 ልጆቻቸውና ቤተሰቦቻቸው ጋር መፈናቀላቸውን የሚናገሩት አቶ መሐመድ ከታጣቂዎች ጥቃት ተርፈን በአሮሪ መጠለያ ብንሰፍርም የምግብና መጠለያ አቅርቦት ችግር አለብን ብለዋል። አሁን የሚበላ ነገር የለም፣ የሚጠጣ ነገር የለም። በጣም ብዙ ጉዳት ነው የደረሰባቸው። ተሮቅ ነገር አልተዘመደ የሚለብሱት ልብስ ራሱ ሳይለብሱ ነው የወጡት። የሚጠጡበት ራሱ አላነሳንም። መብሴ ራሱ የለንም። ሳናዘጋጅ ነው የወጣ ነው። ምን በላው ደግሞ ይሄ መድኃኒትም ነገርም የለም። በመሃል ደግሞ በጣም ብዙ ጉዳት ነው ደረሰን። መጥለያም የለም፣ ልብስም የለም። ምንም ነገር ሳንይዝ ነው የወጣ ነው። በጣም ችግር ውስጥ ነው ያለ ነው። ዝናብ ከመጣ ራሱ በዛ ስር ነው ያለ ነው። በተመሳሳይ የሰብአዊ ድጋፍ ሙከራዎች ቢኖሩም ከተፈናቃዩ ብዛት አንጻር እየደረሰ ያለው በቂ ያለመሆኑን የሚናገሩት ደግሞ አቶ ዶጌ ናቸው። በመጋሌ ወረዳ አስም የተወሰነ ነገር አድርጎልናል። ቢሆንም ግን በቂ አይደለም። የመጋሌ ወረዳ ምክር ቤት አመራር የሆኑት አቶ አሊ ሲራጅ በተቀሰቀሰው ጦርነት ምክንያት በ3 ቀበሌዎች ስር ከሚገኙ 8 መንደሮች 4000 የሚደርሱ ተፈናቃዮች በ3 የተለያዩ አካባቢዎች መጠለላቸውን አረጋግጠዋል። በዙ 23 እና በሞት ስር የተደገፈ ጦርነት ነበርና የተከፈቱት መጀመሪያ በቶንሳ ነው አሁን ጦርነት የተካሄደውና በቶንሳ እንዳለ ነው ሰዎች የተፈናቀሉት። በቶንሳ የተፈናቀሉት ደግሞ ኩትኩትና አውሊያዳ በሚባል ቦታ ነው አሁን ተጠልለው ያሉት። እንደዛው ከአውድ የተፈናቀሉት ደግሞ ሲዲ ሐኩስራ የሚባል ቦታ ነው ያሉት። አቶ አሊ የአካባቢው ማህበረሰብና የአፋር ክልል አደጋ መከላከል ለተፈናቃዮቹ የምግብ ድጋፍ ማድረጋቸውን አመልክተው እርዳታው ግን በቂ አለመሆኑን ጠቅሷል። ወታደራዊ ጥቃቱ የተሰነዘረው በራያና አፋር ድንበር አካባቢ መሆኑ ታውቋል። የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ጥቅምት 26 ቀን 2018 ዓ.ም
በማህበራዊ ትስስር ገጹ ባወጣው የክልሉ መንግስት ያቋም መግለጫ ለጥቃቱ የህወሓት ጉጀሌ ሲል የጠራውን ቡድን ተጠያቂ ማድረጉ ይታወሳል። ቡድኑን ከድርጊቱ እንዲቆጠብ ያሳሰበው መግለጫው ይህ የማይሆን ከሆነ ግን የአፋር ብሔራዊ ክልላዊ መንግስት የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነት እንደሚወጣ አስታውቆ ነበር። የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ ማሳሰቢያ ለልባሞች በሚል ርዕስ በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ እንዲሁ ለጥቃቱ ኋላ ቀር ሲል የጠሩትን የህወሓት ታጣቂ ተጠያቂ አድርገው ሻዕቢያን በትዕዛዝ ሰጪነት ወንጅለዋል። በአንጻሩ የትግራይ ክልል ጊዜያዊ አስተዳደር ውንጀላውን አስተባብሎ መግለጫ ያወጣውን የአፋር ክልል መንግስት ኮንኗል። መግለጫው መሰረተ ቢስ የሚለው የትግራይ ክልል በትግራይ ኃይሎች የተረገጠ የአፋር ክልል መሬት የለም ሲል ይሟገሳል። በሌላ በኩል ተፈናቅለው ከቀያቸው የወጡ ሰዎችም ሆኑ የአካባቢው መንግስታዊ አመራሮች ራያን ከአፋር በሚያጎራብተው መጋሌ ወረዳ ከ6 መንደሮች በላይ አሁንም በህወሓት ታጣቂዎች ስር ናቸው ሲሉ ይሟገታሉ። የትግራይ ክልል ደግሞ እየተፈጸመ ያለው ለሰላማዊ ወንድማማችነትና ጉርብትና የማይመጥን በመኸር ወቅት የትግራይን ህዝብ ለመጉዳት ሆን ተብሎ የተጠነሰሰ ክፋት ነው ይላል። የፕሪቶሪያ ውል በአግባቡ አልተፈጸመም በማለት የፌዴራል መንግስቱን የሚከሰው የትግራይ ክልል ይህም ሰላማዊ ሂደቱን መተማመንን ይጎዳል፣ የህዝባችንን መከራና ስቃይ ያስቀጥላል፣ ሰላማዊውን የፖለቲካ ትግል ያናጋል ብለዋል። ይህንኑ የፕሪቶሪያ ስምምነት ማጣቀሻ የሚያደርጉት አቶ ጌታቸው ረዳ ደግሞ ለስምምነቱ አለመፈጸም ተወቃሽ የሚያደርጉት የትግራይ ብሔራዊ ክልል ጊዜያዊ አስተዳደርን ነው። የፕሪቶሪያውን ስምምነት ቀዶ ለመጣል ሁሉንም አይነት ሙከራ አድርጓል ሲሉ የሚከሱት አቶ ጌታቸው ረዳ የፌዴራል መንግስቱን ወደ ግጭት ጎትቶ ለማስገባት የተደረገ ትንኮሳ ነው ሲሉ ወንጅለዋል። በሌላ በኩል የማንነትና ራስን በራስ የማስተዳደር ጥያቄ የሚያነሱት የራያና ወልቃይት አካባቢ ነዋሪዎች የፕሪቶሪያው ስምምነት የተጣሰው በህወሓት ነው በማለት ይከሳሉ። እነዚህ ወገኖች እንደሚሉት በተፈናቃይ ስም ወደ አካባቢው የዘለቁት ከባድ የጦር መሳሪያ የታጠቁ ተዋጊዎች ናቸው። አሁንም አፈናና ግድያ፣ ዘረፋና ማዋከብ እየፈጸሙ መሆናቸውን ያወሳሉ። በእርግጥ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ክሱን በይፋ ባያስተባብልም ከወራት በፊት ለውጭ መገናኛ ብዙሃን በሰጠው መግለጫ የማንነትና ራስን በራስ ማስተዳደር ጥያቄ አለን የሚሉት ወገኖች የሚሰነዝሯቸውን ወቀሳዎች እንደማይቀበለው ገልጾ ነበር። ጂኦፖለቲካል ኢንተለጀንስ ሰርቪስ ይፋ ባደረገው ዘገባ የፕሪቶሪያውን ስምምነት ተከትሎ ህወሓትን የኢትዮጵያ ፓርላማ ከአሸባሪነት ነጻ ቢለውም አሁን ድረስ ፖለቲካዊ ውክልና በፓርላማው ውስጥ አላገኘም ይላል። ይባስ ብሎ ህወሓት ለሁለት ተሰንጥቆ አንደኛው ወገን ከፌዴራል መንግስቱ ጋር ህብረት መፍጠርን አማራጭ ሲያደርግ፣ ሌላኛው ደግሞ ተገንጥሎ ከኤርትራ ጋር መቀላቀል እስከሚለው ደርሷል በማለት ይተነትናል። ህወሓት ጠቅላላ ጉባኤ ማድረግ አለመቻሉንም ተከትሎ የኢትዮጵያ ምርጫ ቦርድ ከፖለቲካ ተሳትፎ አግዶታል። ጂኦ ፖለቲካል ኢንተለጀንስ ሰርቪስ ትንታኔውን በመቀጠል የአካባቢው የስልጣን የበላይነት ለመቆጣጠር ካለው የረጅም ጊዜ የፖለቲካና የብሔር ፍትጊያ ባሻገር የወርቅ ክምችት መገኘቱና ቀጠናው ስትራቴጂካዊ ስፍራ መሆኑ ውጥረቱን እንዳባባሰው አስታውቋል። ስማቸውን ከመግለጽ የተቆጠቡ የወሎ ዩኒቨርሲቲ የፖለቲካ ምሁር በተለይ የጸጥታ ስጋት ባለባቸው አካባቢዎች የተፈጥሮ ሀብት በስፋት መገኘት የውክልና ጦርነት አራማጆች እንዲበራከቱ የውስጥ ፍላጎታቸውን መጫን የሚፈልጉ የውጭ ኃይሎች እንዲስፋፋ ምክንያት ይሆናል ባይ ናቸው። ምሁሩ በሱዳን በሶማሌና ቀይ ባህር አካባቢዎች የሚስተዋሉ አንዳንድ አመላካቾች የዚህ ማሳያ መሆናቸውን ጠቁሟል። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ